የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አውሮፕላን ማረፊያ 2500 አባወራዎች እንደሚነሱ ገለጸ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ለዛሬ የኢትዮጵያ አየር መንገድ ቢሾፍቱ ላይ አዲስ ለሚገነባው አየር ማረፊያ ይሆን ዘንድ 2500 የሚሆኑ የልማቱ አካባቢ ነዋሪዎች እንደሚነሱ ያገኘነውን ወሬ ለእናንተ አቅርበንላችኋል። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን በአክብሮት እንጠይቃችኋለን። አብራችሁን ቆዩ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ ማረፊያ 2500 አባወራዎች እንደሚነሱ የአየር መንገዱ ዋና ስራ አስኪያጅ አቶ መስፍን ጣሰው ለቢቢሲ ተናግረዋል። ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። አየር መንገዱ በቢሾፍቱ አቅራቢያ በቡሴራ አካባቢ አዲስ የሚገነባው የዓለም አቀፍ ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀመር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፉ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲስ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡም ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገኘው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። ባለስልጣኑ እንደሚሉት በሁለት ምዕራፍ ግንባታ የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችል ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛ ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል ብለዋል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ስፍራዎች ሲከናወኑ ቢቆዩም በዓመት 25 ሚሊዮን ተጓዦችን ማስተናገድ የሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 126190 ስኩዌር ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት 100,000 ስኩዌር ኪሎ ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝ ተገልጿል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት ተፈራርሟል። የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር ባደረጉት ቃለ ምልልስ የኢትዮጵያ አየር መንገድ ወደ አፍሪካ ሀገራት ለሚያደርጋቸው በረራዎች ከፍተኛ ክፍያ የሚጠይቀው በአስተናጋጅ ሀገራት ከፍተኛ ክፍያና በነዳጅ ወጪ ምክንያት መሆኑን ገልጸዋል። የኢትዮጵያ አየር መንገድ ማላዊ፣ ቶጎ እና ዛምቢያን ከመሳሰሉት አየር መንገዶች ጋር በሽርክና እየሰራ ይገኛል። ቢቢሲ አየር መንገዱ ከተለያዩ አፍሪካ አገራት በሽርክና እየሰራ እንዲሁም የበረራ መስመሮቹ ከፍተኛ ሆነው በእነዚህ መስመሮች ላይ የበረራ ዋጋው ከፍተኛ የሆነው ለምንድን ነው ሲል ለአቶ መስፍን ጥያቄውን አቅርቧል። አቶ መስፍን አስተናጋጅ አገራት ከፍተኛ ክፍያ መጠየቃቸውን በመግለጽ አማካኙ የአፍሪካ ነዳጅ ዋጋ ከፍተኛ ነው ብለዋል። አክለውም በዚህ የተነሳ ከመካከለኛው ምስራቅ፣ አውሮፓ እና እስያ ጋር ሲነጻጸር ከፍ ያለ መሆኑን በምክንያትነት ጠቅሰዋል። በሌሎች አካባቢዎች የማይደረገውና በአፍሪካ አየር መንገዶች ላይ የሚጣለው ታክስም የቲኬት ዋጋውን ማናሩን ተናግሯል። አየር መንገዱ
በባለፈው የበጀት ዓመት 7 ቢሊዮን ዶላር ገቢ ማግኘቱን አስታውቋል። ከ10 ዓመት በፊት ባወጣው ዕቅድ መሰረት ዘንድሮ በበጀት ዓመት 10 ቢሊዮን ዶላር ለማግኘት ቢያቀድም ገቢው 8 ቢሊዮን ዶላር እንደሚደርስ ይገመታል። የኢትዮጵያ አየር መንገድ በቅርቡ ከቦይንግ 67 አውሮፕላኖችን ለመግዛት አዟል። የኢትዮጵያ አየር መንገድ ከጥቂት ዓመታት በፊት ከአዲስ አበባ ወደ ናይሮቢ በመብረር ላይ የነበረው ቦይንግ 737 ማክስ 8 አውሮፕላኑ ተከስክሶ ሁሉም ተጓዦች እና የበረራ ሰራተኞች ሕይወታቸው ቢያልፍም ከቦይንግ ጋር ያለን ግንኙነት ግን ተጠናክሮ ቀጥሏል ብለዋል። ከ78 ዓመት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ የዘመናዊ አውሮፕላኖች ባለቤት ሲሆን 100 አዳዲስ አውሮፕላኖችን ማዘዙን ድረገጹ ላይ ያስቀመጠው መረጃ ያመለክታል። ወደ 142 ዓለም አቀፍ መዳረሻዎች የሚበራው የኢትዮጵያ አየር መንገድ ከነዚህ ውስጥ 70ዎቹ የአፍሪካ ሀገራት ከተሞች ናቸው። የኢትዮጵያ አየር መንገድ ለተከታታይ 6 ዓመታት የአፍሪካ ምርጥ አየር መንገድ ከመባል ባለፈ በርካታ ሽልማቶችን ለማግኘት በቅቷል። Ethio 7 Star